ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ለየት ያለ የሁሙስ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን። ሁሙስን ለመስራት የሚያስፈልገን ግብአት እንግዲህ እንደዚህ እንደምትመለከቱት ተቀቅሎ የተዘጋጀ የሽምብራ ዱቤ እንደዚህ አለ። እንዲሁም ደግሞ እዚህ ጋር ሎሚ፣ ነጭ ሽንኩርት እዚህ ጋር አዘጋጅቻለሁ። እንዲሁም ደግሞ የድንብላል ቅጠልና እንዲሁም ደግሞ ታሂኒ የሰሊጥ ሶስ ወይ ደግሞ በሰሊጥ የሚዘጋጅ ሶስ ታሂኒ እሱ አለ። አንድ ላይ አድርገን አብሮ ሌሎች ግብአቶችን ደግሞ እያየን አብረን በደንብ እናዘጋጃለን። በድጋሚ አብራችሁኝ ከኔ ጋር ሁኑ። ከዛ በመጀመሪያ ተቀቅሎ የተዘጋጀውን የሽምብራ ዱቤ ወደ መፍጫችን ውስጥ እንገለብጣለን። በመቀጠል የድንብላል ቅጠሉን እንጨምርበታለን። የድንብላል ቅጠሉን እንደዚህ በደንብ ወደ ውስጥ ጭምር እያደረግን አንድ ላይ በደንብ እንዲፈጭልን ማለት ነው። እንግዲህ መፍጫውም ትንሽ አነስ ያለች ነች። በደንብ እንዲፈጭልን መጀመሪያ የተወሰነ እንፈጨዋለን ማለት ነው ሁሙሱን። ከዛ እንደዚህ እያዘን ቅጠሉ አንድ ላይ በደንብ አልዋሃድ እያለ ነው። ግን የሽምብራ ዱቤው ግን በደንብ እየተፈጨ ነው። አንድ ላይ ተቀላቅሎልን በደንብ እንዲፈጭልን ቀስ እያለን ወደ መፍጫ ውስጥ ወደ እየተቀላቀለ እንዲፈጭ በማንኪያ ገባ ገባ እያደረግን እንፈጨዋለን። እንደዚህ ቀስ እያለ ምንም አይነት እርጥበት ስለሌለው ማሽኑም ይጨንቋል። ከዛ እዚህ ጋር ሙሉ አንድ ሎሚ ተጨምቆ የተዘጋጀ እሱን ተጠቅሜ ያለሁኝ። እሱን እንጨምርበትና በመቀጠል እዚህ ጋር ደግሞ ታሂኒውን እንጨምራለን ማለት ነው። ይሄ ታሂኒ ራሴ በቤት ውስጥ ያዘጋጀሁት ነው። አሰራሩን በሌላ ጊዜ ይዤላችሁ ደግሞ ብቅ እላለሁኝ። በጣም ቀላል፣ ውጭ ከምንገዛ በቤት ውስጥ በቀላሉ አዘጋጅተን ልንጠቀምበት የምንችለውን በሌላ ጊዜ ደግሞ የታሂኒውን አሰራር ይዤላችሁ ብቅ እላለሁኝ። እዚህ ጋር ደግሞ ነጭ ሽንኩርት እንጠቀማለን። 1 2 3 ፍሬ። በጣም ባናበዛበት ጥሩ ነው። ከበዛ ነጭ ሽንኩርቱ በጣም ገኖ ስለሚወጣ ሳናበዛ እንጠቀማለን ማለት ነው። ከዛ አንድ ላይ ሁሉንም አሁን እርጥበት ስላገኘ በደንብ አብሮ የመፈጨት እንትን በደንብ ደግሞ ላም ብሎ እንዲፈጭ ይረዳዋል ማለት ነው። እርጥበት ስላለው ማለት ነው። ሎሚው እንዲሁም ደግሞ ታሂኒውና እንዲሁም ደግሞ ነጭ ሽንኩርቱ አንድ ላይ ጥሩ ሆኖ እንዲፈጭልን ይረዳናል ማለት ነው። ከዛ እዚህ ጋር የወይራ ዘይት ነው የምንጠቀመው። 2 የሾርባ ማንኪያ የወይራ ዘይት እንጨምርበታለን። እንደምንሰራው የመጠናችን ብዛታችን ይወስነዋል። እንግዲህ እነዚህ ግብአቶች የምንጠቀመው ስንጨምር ማለት ነው። እኔ አሁን ይህንን ያህል መጠን ለምሰራው የሚያክል ነው። ይህንን የሚያክል መጠኖች እየጨመርኩ ያለሁት። እዚህ ጋር ደግሞ ጨው ለጣዕም እንጨምራለን ማለት ነው። ለቃና ለጣዕም። ከዛ አንድ ላይ ዘይቱ ደግሞ ከገባ በኋላ የበለጠ በጣም እንደ ስሙዚ ሆኖ በጣም ላም ብሎ ድቅቅ ብሎ እንዲፈጭ ነው የሚያደርግልን ማለት ነው። ምክንያቱም እርጥበት አግኝተዋል። ብቻውን አይደለም ሽምብራ ዱቤው ወይ ደግሞ አንድ ላይ የገባው ቅጠሉ ማለት ነው። ስለዚህ እነዚህ እርጥበቶች አንድ ላይ በደንብ እንዲፈጩ እናደርጋለን። ከዛ እንደምታዩት በጣም እየላመ ነው። እየደጋገብን በደንብ ላም መስኪል ድረስ እንፈጨዋለን። እንደዚህ እንደምታዩት ላም ብሎ ከተፈጨ በኋላ ይሁት እንዴት እንደላመ በቃ በጣም ቆንጆ ነው። ምንም ነገር የሻከረ ነገር የለውም። ላም ብሎ የተፈጨው ሽታው እንዴት ልዩ እንደሆነ መዓዛው ልነግራችሁ አልችልም። ነጭ ሽንኩርቱ እንደዚህም የድንብላል ቅጠሉ ማለት ነው። እንግዲህ ይሄ ለየት ያለ የሁሙስ አሰራር ማለት ነው። በጣም ቀላል ግን ደግሞ በፕሮቲን የበለጸገ በቀላሉ ለእራት፣ ለመክሰስ፣ ለምሳ ልንመገበው የምንችል። አሁን ለምሳሌ የሆነ ምግብ መመገብ ስንፈልግ በወጥ ወይም ደግሞ በሶስ መመገብ እንደምፈልገው በዛ ደረጃ ያልተናነሰ እንደ ምግብነት ሊያገለግለን የሚችል ማለት ነው። እንግዲህ በተለይ ልጆቻችን እንደዚህ ያለውን ምግብ ከወደዱልን በተለያየ ነገሮች በቂጣ በፒታ ማለት ነው። እንግዲህ ፒታውን ደረቅ ያደረገን እንዲሁም ደግሞ እንደ ቺፕስ የሚሰሩ ብስኩቶች አሉ። በሱ አድርገን በዚህ መልክ አቅርበን ልናቀርብላቸው ልንመግባቸው እንችላለን። እኛም ለአዋቂም ቢሆን በፕሮቲን የበለጸገ በጣም ልዩ የሆነ ምርጥ የሆነ
የሁሙስ አሰራር ማለት ነው። ከዛ ላው ላይ ደግሞ እንደዚህ የድንብላል ቅጠሏን ጣል አድርገን ዲኮር እናደርገዋለን። ከዛ እናቀርበዋለን ማለት ነው። ከዛ ስናቀርብ በመሃል በጣም ጥቂት የወይራ ዘይት ደግሞ እላው ላይ እናዞርበታለን፣ ዞር እናደርግበታለን። በጣም ነው የሚጣፍጠው ደግሞ የወይራ ዘይት ከላይ ባናቱ ጭምር አድርገን አቅርበን ስንመገቡ ማለት ነው። በጣም ልዩ ነው። የእውነት ትወዱታላችሁ። በቀላሉ በቤታችን ውስጥ ልዩ የሆነ ምርጥ የሆነ በውጭ ገበያ ላይ ሊገዙ በውጭው ዓለም ላይ በተለይ በስቶር ላይ ይሸጣሉ እንደዚህ ያሉ ነገሮች ማለት ነው። ከምንገዛ በቤት ውስጥ ጤንነቱን የጠበቀ የምናቀውን የምንወደውን ጣዕሞች ጨምረን በዚህ መልክ አዘጋጅተን ልንጠቀም ልንመገብ እንችላለን ማለት ነው። በቀላሉ የሁሙስ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች ሁሉ እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬ እላችኋለሁ። ይሄ እዚህ ጋር የምትመለከቱት የጤፍ ቺፕስ ነው። የጤፍ ቂጣ እንደ ቺፕስ ተደርጎ የተዘጋጀ የጥቁር ጤፍ ቺፕስ ነው። በጣም ልዩ ነው። እንደዚህ አድርገን ጤንነቱን የጠበቀ ጤናማ የሆነ በቀላሉ ለራት፣ ለመክሰስ፣ ለምሳ ተመግበ ነው በፕሮቲን የበለጸገ ስለሆነ ሁሙሱ በቀላሉ ወዳችንን ጥግብ ያደርገናል። እንዲሁም ደግሞ አያስርበንም። በጣም ምርጥ የሆነ የሁሙስ አሰራር ምርጥ ነው። ትወዱታላችሁ። ሰርታችሁ ሞክሩት። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ነው የሚጣፍጠው። በጣም ልዩ ነው። በድጋሚ ቀላል የሁሙስ አሰራሪ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት መስጫ ላይ ጻፉልኝ። እንድሰራላችሁ የምትፈልጉት ነገር ካለም ኮመንት መስጫ ላይ ጻፉልኝ ብዬ እላለሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ።